ሀና አባቷ ወዳለበት ወደ ሐኪም ቤት ልትጠይቀው በምትሄድበት ሰዓት በርቀት አሲርን ታየዋለች። አሲር እንዴት መጣ ትለዋለች። ሀንቾ አባትሽ ጋር እኮ ነው የቆየው፣ ደህና አይደለሽም እንዴ? ምን ነው ተክሰሻል? ይላታል። እሷም አይ አባቴን ለመጠየቅ እኮ እየመጣሁ እያለ ድንገት ሳይ ደንግጬ ነው ትለዋለች። ምን ነው የተፈጠረ ነገር አለ እንዴ? ይላታል። ወይዘሮ ሜላት ከስራ እንደምታስወጣት እየዛተችበትና ሰላም እንዳልሆነ ትነግረዋለች። ወይ ምን ነው አዲስ ነገር አለ እንዴ? ይላታል። እሷም ምንም አዲስ ነገር የለም፣ ነገር ግን በአባ የሕክምና ምክንያት በጣም ስለተበሳጨች እና በነገሮች መደራረብ እኔን ከስራ ሳታስወጣኝ አትቀርም ትለዋለች። ወይ በቃ ይዞሽ ፈጣሪ አለ ጥሎ ማይጥል፣ ስለዚህ ሌላ ስራ ቢሆን እናፈላልጋለን እያለ ለማጽናናት ይሞክራልኝ። ሰላም እንዴት ናችሁ? እየተወደዳችሁ ነው የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዘዘት ይበልልኝ። እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ማለት ነው። ዛሬ 750 ሰብስክራይብ ገብቻለሁ ማለት ነው። በጣም ደስ ብሎኛለኝ። እዚህ በኋላ ደግሞ 1000 እንድታስገቡኝ ደግሞ የእናንተን ድጋፍ እፈልጋለሁ ማለት ነው። ምርጦችዬ ማለት ነው። ለጓደኞቻችሁ ሼር እያረጋችሁ ሰብስክራይብ አስደርጉ ማለት ነው። በአጭር ጊዜ ፌመስ ለመሆን ማለት ነው። ዛሬ 700 እየገባው ደግሞ ተመስገን አምላኬ። ሌላ ጊዜ ደግሞ 7000 ገባለሁ ማለት ነው። አይሆፕ ሁሉም ሰው በተስፋ ይቀጥላልና በተስፋ ነው ሁሉም ሰው የሚሰራው እና ደግሞ የተሻለ ነገር ለማግኘት የእናንተ እርዳታ ስለሚያስፈልገኝ ሼር ላይክ ማድረጋችሁን አትርሱ። የምወዳችሁ ነው የማከብራችሁ ውድ ሀገሬ ልጆች በያላችሁ በሰላማችሁ በዘት ይበልልኝ በድጋሚ እና ወደ ተከታታዩ ድራማ ስንመጣ ዛሬ እንግዲህ ውጤቱ እንደሚለቀቅ ሳይሆን ሀናና ወይዘሮ ሜላት በጣም እየተፋጠጡበት ያሉት ሁኔታ ነው። እርግብም ነገሩን ማቀሳሰሩን ችላበታለች ማለት ነው። ያልተዋጠላት እህቷ ሰላም ግን አምላኬ ሆይ አንቺ እህቴ እንዳትሆኝ ምኞቴ ነው፣ ጸሎቴን ከሰማኝ እናቴን መቀየር አልችልም፣ ግን አንቺን መቀየር የምችል ከሆነ ጸሎቴን ይስማኝ አምላኬ ብላ ሰላም ለእርግብ ትነግራታለች። እርግብም ምን አርጌሽ ነኝ በዚህ ልክ የጥላሽኝ ትላታለች። እንጃ እንዳየሽ በፍጹም እየወደድኩሽ አይደለም፣ ምን አይነቷ ግንድ ነሽ ብላ ጥላት ትሄዳለች። ሀና በሌላ በኩል ስለ አባቷ በጣም ተጨንቃለች። የማይጥለው ፈጣሪ ደግሞ እሱ እንደሚረዳት ተስፋ እናደርጋለን። ሌላ እቅድ የላትም። አባቷ በሰላም ድኑ ወደ ሀገራቸው ወደ ደሴ መመለስ ስለምትፈልግ ሀና እንግዲህ ለአባቷ ምሕረት ይላክልን እያልን እዚህ ጋር ደግሞ አሲር በጣም ስለሚወዳት እንዲሁም በጣም ያፈቅራት አለኝና እንደዚህ ተወያይተው ችግራቸውን አንድ ላይ ሲፈቱ ደግሞ በጣም ነው ደስ የሚሉት ማለት ነው። እንደዚህ መልካም ጓደኛ ለሁላችን የሚስጠን። እወዳችኋለሁ። ዛሬ በክፍል 48 ማለት ነው ይህን ይመስላል። በዛሬ 10 ሰዓት 49 ክፍል ይለቀቃል ማለት ነው። ሙሉውን ተከታተሉ። ከደቂቃዎች በኋላ ተመልሼ እመጣለሁ። እናንተ ግን ላይክ ሸር እያረጋችሁ ማለት ነው። ውጤቱ ምን ይሆናል? እንዲሁም ደግሞ የሀናና የወይዘሮ ሜላት የእርግብ ፍጥጫ፣ የዶክተሩ ክህደት ዛሬ እውን ይሆናል ማለት ነው። ዶክተሩ እውነት ብሩን ይቀበላቸው ይሆን ከነሀንቾ ወይስ ደግሞ ውጤቱን አጭበርብሮ እርግብን ልጅ አድርጎ ሀናን ያስክዳት ይሆን የሚለው ራሱ ሌላ ፈተና ሆኗልኝ። ወይዘሮ ሜላት በነገሮች መደራረብ ሀናን ከጥላቻ በላይ ጠልታትና እያገለማመጫት እስካሁን ድረስ ዶክተሩም ደግሞ ያለው ጥላቻ ሀና አንቺን እየጠበቅን አይደል እንዴ ለምን ቀረሽ ይላታለች። ይቅርታ ዶክተር ትለዋለች። አሁን እዚህ ጋር ሁለቱም ይፋጠጣሉ ማለት ነው። ሀናም ያላሰበችው ነገር ገጥሟት ወይዘሮ ሜላትን ለማስረዳት ብትሞክርም ወይዘሮ ሜላት ግን መስሜ ጥጥ ነው፣ አንቺ ውሸታምና ሌባ ጭበርባሪ ነሽ፣ ገንዘቤን ሙልጭ አርገሽ ልትበይ የመጣሽ አስበሽበትና ሆን ብለሽ አቅደሽበት የመጣሽው እስካሁን ድረስ አልሰማሽም፣ ጭራሽ እስካሁንም ታወሪያለሽ አይደል እያለች ትባታለች። ዶክተሩም እንግዲህ እየተንቀጠቀጠ ሀና ያልተማረች መስሎት ውጤቱን ይነግራታል። ሀና ደግሞ ያየችው ነገር ማመን አቅታት ልታስረዳ ብትልም ለማንኛውም አልሰማሽም ትላታለች ወይዘሮ ሜላት። ድህነት ነው ይሄን ሁሉ እያሰቃያት ያለው ሀና። የሰው በታች አድርገን የሰው እጅ እንድናይ ፈጣሪ አይጣልብን በእውነት ማለት ነው። ሰርተን እንድንቀየርና ራሳችን ችለን እንድንኖር ያድርገን። እኔ እንጃ አንዳንዴ በዚህ ድራማ ላይ ሰው ራስ የበታችነት ስሜት በጣም ከባድ ነው።